እረፍ ውጫው ካሪቲ ይሄው አላማ ለጨመረልሽ ታውራት ይኖር እቃውናት እኔ ለዚህ ንብረት ዋጋ ለዚህ ታካፍሉ ምን ልታረግ ነው? አላውቀው ያቃለው ያቃለው አላሳረፍ ብያለሁ። ዞር በል ይሄ ለምን አነድም ሙሉ ነገር ለምን አነድም? ይሄ ንብረት ነው። ለዚህ ኮልኮሌ ነው የምታወሪ። እዚህ ታስመጣሽ እንዳታወሪ። ሰላም እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ዛሬ ወደ እናንተ የመጣሁበት ምክንያት ለእናቴ ለማስጠንቀቅ ነው። ማስጠንቀቃትም ነገር ምንድነው ካላችሁኝ ትላንት ባልጠበቅኩት ሁኔታ የተለያዩ ሴቶችን ይዛልኝ መጣ። በቃ ከዚህ በኋላ ከትንሱ ራቅ፣ እርሳት፣ ህይወትን እንደ አዲስ ራስ አስተካክለ ኑር፣ እኔም ያንን የምፈልገው ብላኝ ነበረ። ያን ሀሳብ ደግሞ እኔ አልተቀበልኩም፣ መቀበልም አልፈልግም። ምክንያቱም እዚህ ጋር በእኔው ድክመት ጥላኝ የወጣችው ሚስቴ አለች። እኔ ባደረኩት የራሴ የሆነ ድክመት፣ እኔ ባጠፋሁት ጥፋት፣ እኔ ባበላሸሁት ነገር ጥላ የሄደችው ባለቤት ያለች፣ በዛ ላይ ነፍሰ ጡር ናት። ነገ ደግሞ ያው ልጅ ሲመጣ ዛሬ ላይ እኔ ከሌላ ሴት ጋር የማይሆን ነገር ውስጥ ገብቼ ነገ ደግሞ ልጄ እንደኔ ሆና እንድታርግ አልፈልግም። ለዛ ያንን ነገር ለማስተካከል የምችለውን ነገር ሁሉ ማድረግ ፈልጋለሁ። ማንም ማውራት ካለብኝ መለመን ካለብኝ ሄጄ መለመን እችላለሁ። በቃ ማድረግ ያለብኝ ነገሮች በሙሉ ከማድረግ ወደኋላ አልልም። ለምን? ይሄ ህይወቴ ስለሆነ ይሄንን ህይወት ደግሞ ማበላሸት አልፈልግም። ሰው ልጅ ይጋጫል፣ እውነት ነው። ተጋጭተን እናውቃለን። ከቤት ወጥታ ታውቃለች። ይሄ ለኔ አዲስ አይደለም። ግን የሚስተካከልበትን መንገድ በሂደት ቀስ እያረኩ እንዳለችው ቤተሰብ ጋር ናት። በዛ ላይ ደግሞ ያው ወንድም ተብየው በጣም ግልፍተኛ አይ ቲንክ የህግም አካል ነው መሰለኝ። ምንም ፖሊስ ጣቢያም ምንም ያሉኝ ነገር የለም። ሁሉ ነገር ላሽ ብለውታል። ያው አንዳንዴ ያው ስለ ያው በትውውቅም ሊሆን ይችላል በምንም ብቻ ዋቴቨር አልፎታል። እኔ ግን ከስሼ ማሳሰር ፈልጌ ነበር። ያ ነገር አልተሳካልኝም። ተቻቸዋለሁ። ሳስበው በጉልበት ወይ ደግሞ በጸብ በማይሆን ነገር በምናምን እሷን ወይ የኔ ማድረግ እንደማልችል እየተረዳው መጥቻለሁ። እሷን የኔ ለማድረግ ግዴታ በፍቅር አንገቴን ዝቅ በማድረግ ይመስለኛል። አላቅም፣ ከናንተ የተሻለ ባላቅም፣ ግን በእንደዚህ አይነት መንገድ እሷን የኔ ማድረጋት ይመስለኛል። እንደምንም አድርጌ ማለት መለመንም ካለብኝ ሄጄ በመለመን እባካችሁ አሳልፋችሁ ስጡኝ ብዬ መለመን ካለብኝም እንድለምናት ይሄንን እያሰብኩኝ ነው። ቤተሰቦች ብቻ ግን ማሚን ደግሞ እስቲ በቃ ማቆም አለባት ይሄን ነገር። ከዚህ በኋላ ምንም ነገር እንዲፈጠር አልፈልግም። በእኔና በእማ መካከል የሚያራርቀን ነገር እንዲፈጠር አልፈልግም። ቢቻል የሚያቀራርብን ነገሮችን ማስተካከል፣ ነገሮችን ማስዋብ ነው ያለብኝ እንጂ የሚያራርቅ የሚያበላሽ ነገሮችን የሚያጠፋ ነገር ማድረግ አለብኝ ብዬ አላስብም። ያንን ነገር ለማስተካከል ደግሞ ማድረግ ያለብኝ ነገር ሁሉ አደርጋለሁ። በቃ መጠየቅ ካለብኝ በቃ ማለት አሁን ምን መሰላችሁ ሽማግሌ ባለፈው ልክ ያለው ምናምን ማለት አሁን ምንድነው ማድረግ ያለብኝ? እኔ ግራ ገባኝ። ነው እሷ እዛ ትውለድ ነው የእናንተ ሀሳብ? እኔ ጋር ብትወልድ ማለት ልጄን ብቀበል ደስ ይለኛል። ግን የእሷ የመውለድ ያለመውለድ ጉዳይ ሳይሆን ዛሬ ላይ የተፈጠረው ክፍተት ነገ ላይም ደግሞ እየሰፋ ሄዱ ነገሮቻችንን እንዳያበላሽብን ነው ፍርሃቴ።
ነገሮችን እንዳያበላሽ፣ ነገሮችን እንዳያጠፋ፣ ከዚህ በላይ መራራቅን እንዳይፈጥር፣ ከዚህ በላይ ነገሮች እንዳይበላሹ ነው ስጋቴ። ሌላ ምንም አይደለም። በቃ ዛሬ ላይ መሆን ያለበት ነገር ይሆናል። ዛሬ ላይ አጠገቤ ላትሆን ትችላለች። ዛሬ ላይ ወታ ሊሆን ይችላል። ዛሬ ላይ ምናምን ግን ደግሞ ይሄ አይደለም የኔ ጭንቀት። ዛሬ አይደለም ያሰጋኝ ያለው ነገስ። ብዙ ነገር ያስፈልጋታል። ብዙ ነገር ማስተካከል አለበት። ብዙ መቀናጀት ያለባቸው ነገሮች አሉ። ስለዚህ እነዚህ ነገሮች እንዴት ነው ማድረግ የሚቻለው? እነዚህ ነገሮች እንዴት ነው ማሳመር የሚቻለው የሚለው ነገር ነው የሚያሳስበኝ። እናንተ ያሰባችሁት ነገር አለ ወይ? የምር ምክንያቱም ማንን አማክራለሁ እኔ? እስቲ እናንተን ላማክራችሁ። ሚስት እዛው ትሁን፣ ማድረግ ያለብህን ነገር በዛው አድርግ የምትሉም ከሆነ ችግር የለም። እኔ እዛው ባለችበት ሁሉ ነገር ማስተካከል እችላለሁ። ግን አሁን እንደ ሀሳብ ግን ወደ አይምሮ የመጣው መጀመሪያ በጸብ በጉልበት በምን አስቤው ነበር። ግን አሁን ከቤተሰቦቿ ጋር ተግባብቼ ሰላም መፍጠር እንዳለብኝ ተረድቻለሁ ብዬ አስባለሁ። ከምንም በላይ ሁለቱ አንድ ላይ እንዲሆኑ ማለት ወንድሟን ከኔ ጋር ለማግባባት ለማስማማት ማድረግ ያለብኝን ነገር በሙሉ ማለት ማውራት ካለብኝ ይቅርታ መጠየቅ ካለብኝ ምንም ነገር ከሆነ ሄጄ መጠየቅ ያለብኝ ይመስለኛል። ከእናንተ ባላቅም ማለት ነው። ይህን ነገር ነው ለማሰብ በቃ ያሰብኩት ዛሬ። አሁን ማሚን እጠራታለሁ። ግን ከመጥራቴ በፊት በጣም ነው የገረመኝ። ለካ ሚስትም መርጦ ማግባት ይቻላል። አላወኩም ነበር። ለማንኛውም እንመርጣለን። ጸባይ ካልገዛች ሚስታችን አዳሞ ለቀልድ ነው። ብቻ ግን መሆን ያለበት ነገር ወደፊት ከእግዚአብሔር ጋር እንደየተስተካከል እንደሚሄድ ተስፋ አለኝ። ወንድሟንም ይቅርታ መጠየቅ ካለብኝ ቤታቸው መሄድ ካለብኝ ቤታቸው ሄጄ ነገሮችን አስተካክላለሁ። ዛሬ ግን ከፈጣሪ ጋር መሆን ያለበትን ነገር እንዲሆን ማሚም ደግሞ እንደዚህ አይነት ነገሮችን ወደ እኔ እንዳታመጣ ሀሳቧን ሁሉ ነገር እንድትተው በቻለችው አቅም እንድታቆም ማለት ገና በአሁን ገና ቅርብ ጊዜ ነውና አያስቸኩለኝም። ሲጀመር እኔ ምንም ያስቸኩል ነገር የለም። ከዚህ በኋላ ሴት ምናምን ይባል ነገር የለም። ስለዚህ ሚስቴን ነው የምፈልገው። በባሌም ሆነ በቦሌ እኔ የምፈልገው ሚስቴን ነው። ከእሷ ጋር ነው መኖር የምፈልገው። ከእሷ ጋር ነው ጊዜ ማሳለፍ የምፈልገው። እሷ ናት በቃ የኔ ሁሉ ነገር። ስለዚህ እሷን ለማስመለስ ማድረግ ያለብኝን ነገር አደርጋለሁ። ሰላም ከሆንም ባለችበትም ቦታ ሆኖ እሷን መከታተል ለኔ በቂ ነው። ግን ደግሞ ማለት ብቻ ዋናው ጤና፣ ችግር የለም፣ ሁሉ ነገር ይስተካከላል። በቃ እንዲስተካከል እፈልጋለሁ። ስለዚህ እሷም ከምታደርገው ነገር እንድትታቀብ፣ ነገሮቹን እንድታቆም እንዲሁም ደግሞ እኔም ደግሞ ማድረግ ያለብኝን ነገር ለማድረግ ወስኛለሁ። በራሴ እጅ ያጣዋትን ሚስቴን በራሴ እጅ ደግሞ መልሼ ወደዚህ ቤት እንደማመጣ እና ወደ ድሮ ህይወታችን ወደ ፍቅራችን እንደምንመለስ በእርግጠኝነት ለእናንተ ለውድ ቤተሰቦቼ ቃል እገባለሁ። ከኔ የሆነ የትኛውም ችግር ከኔ የሆነ የትኛውም ነገር ማስተካከል እችላለሁ እና ማስተካከል ባለብኝ ልክ ደግሞ አስተካክላለሁ። ይህንን እንድታቆልኝ ይፈልጋለሁ ውድ ቤተሰቦች። ማሚ ቆይ ሲበር ልክፈትና ማሚን አወራታለሁ።
ወደ ቤት መጣች። እንኳን ደህና መጣች። እንዴት ነሽ? እሺ እንኳን ደህና መጣችሁ። እንዴት ነው? እንደምትመጡ ማለት ተስፋ አልነበረኝም፣ ግን እንኳን ደህና መጣችሁ። የመጣሁት ያለኝን እቃ ለመውሰድ ነው። እቃዬ ላይ ማንም ሰው መጥቶ እንደፈለገ ሲሆን ማየትም መስማትም አልፈልግም። ገባህ? እኔ ባሟላሁት ቤት እንደፈለክ ልትሆን እንደፈለክ ቢያንስ እስክንፋታ መጠበቅ እኮ ይቻላል አይደል እንዴ? ምንም ይሄን የሚያስቸኩላችሁ ነገር የለም እንጂ 10 ቤቴ ውስጥ እሺ፣ ገብተን ቁጭ ብላችሁ ታወራላችሁ? ምንም እንቀመጠው ነገር የለም። ጫኞች እየመጡ ነው። በቃ ይወጣል እኮ መጀመሪያ ቁጭ ብለን እናውራ። ምንም ማውራው ነገር የለም። ቁጭ ብለን እናውራ። ምንም ማውራው ነገር የለም። ገባ? ምን ነው ዛሬም በመሳሪያ ልትወስጂ ነው? የምንም መሳሪያ የለም። በስነ ስርዓት ትጠኛለህ። ታውቃለህ አይደል እንዴ? ምን ልስጥሽ? የማውቃ እንደሆነ ታውቃለህ። ጠንቅቀህ እስቲ መጀመሪያ እንዴት ሆኜ እንደገዛው ስነ ስርዓት ይኖር። እኔ ካንተ ጋር ምንም ሰላምታ የለኝም። ቀልድ አቁሚ እማ። የምንም ቀልድ አይደለም። በቃ እቃ ሊወስድ የመጣሁት ምንም ለወራ አይደለም። እቃ ይስጠኝ። ቤት ተከራይቻለሁ። የህግ አካል ነካደል። የህግ አካል ሲባል ስሙ መሰለኝ። ለምሳሌ የህግ አካል የሆነ ሰው የነሱ ፍቻቸውን ሳይፈጽሙ ዝም ብሎ እቃ ተጎትቶ የሚወጣበት ቤት ነው እንዴ? አንቺ 10 ሴት እየጎተትሽ እያመጣሽ ቤቴ ላይ እንደፈለግሽ እኔ ገዛሁት እቃ ላይ እንደፈለግሽ ትሆኛለሽ። እሱ መብቴ ነው። እቃ መውሰድ ግን መብቴ የለሽም። በቃ እኔ ምክንያቱም በህግ መጠያየቅ ትችላላችሁ። ኧረ እባክሽ ሰው ነው እቃ ነው እኮ የሚቀበለው። ማንም ሰው የሚያውቀው ነገር ነው። እኔ ሰው አወቀ አላወቀ እኔ ምን አገባኝ? በቃ አንቺ አሁን ስለ ሰው ስለሚያውቀው ማወራው እያወራ ያለሁት ከቀድሞ ባለቤቴ እሱ ማውራት ስለማይችል ነው ማውራሽ። ከቀድሞ ባለቤቴ እንድትይ አልፈልግም። አልፈታሁሽም። ገባሽ? አሁንም ባልሽ ነኝ። አሁንም ባልሽ ነኝ። እንደተማረ ሰው እናውራ። እንደተማረ ሰው አውሪያ። በቃ ምንም ነገር አልፈልግም። እቃዬን እፈልጋለሁ። የማንም ሴት ከየትም ተለቃቅሞ የመጡ ሴቶች የሰው ክብር አትንኪ። ሰውን አትሳደቢ። ከየትም ይለቃቀሙ ከየትም አንቺ የሰው ክብር አትንኪ። ክብር እንደሌላቸው ትናንት አየሁ። አሁን እሱ ነው አንቺ ማንም ይመስደማም ቀናሽ ወይ ቀናው ተንጨረጨርኩ። በእናትህ የቀናት ወሬ ነው። ተንጨርጨሪዞሽም የመጣው መሰለኝ አይደለም። እንዴት ነው የተንጨረጨርኩት? ንገረኝ እስኪ። በጣም ውስጤ ተቃጠለ። በእናትህ እንደዛ ነው ይመስላል። አዎ እሱ እኮ ነው እንደዚህ አድርጎ ያመጣኝ በጠዋት። ለሊቱም እንደዚህ ይመስልሃል? እንደ እንቅልፍ ነስቶኝ ሳልተኛ እኮ ይመስላል። ታዲያ በዚህ ሰዓት እንዴት ትመጫለች ታዲያ? በቃ የመጣሁት እቃዬን ልወስድ ነው። ቤት ተከራይቻለሁ። እኔም ደግሞ ቤቴ ውስጥ እንደፈለኩ ቪዲዮ መስራት ለምን ቤት ተከራይሽ? ይሄንን እቃ እንዴት ሆኜ እንደገዛው እኔ ነኝ የማውቀው። መቅደም ገባሁ ማጠራቀም ስችል እኔ ደግሞ ቤቴ ወልድበታለሁ እንደዚህ ልበታለሁ ብዬ ላቤን ጣብ አድርጌ በቃ የራሴ ብር ነው። ገባህ አይደለ? አዎ አንተ ዲዛይን መርጣ አይደለም እንደ ወንድ ሄጄ ገዝቼ ያመጣሁት ንብረት ነው። ገባህ? ይሄንን ነገር ደግሞ እንድትሰጠኝ ይገባል። የማንም ሴት መጥቶ ሲቀመጥበት ሳይ እታመማለሁ። ገባህ ነው እንዴ? አዎ አሁን አንድ ነገር ልንገርሽ። ቅናትም ከመሰለብኝ ይምሰደው። አሁን ይኸው በመጀመሪያ ስሚ እኮ አንቺ ሲጀመር እኔ አላወራሽም። ለመጁ እስከመጣሽ በመጀመሪያ ስሚ አንቺ ምንድን ነው ያደረግሽው? እዚህ ቤት ላይ ለሞለድ አይደል የገዛሽው እኮ ነው። ወለጅበታ ወስደን እዛ ለምን ተከራየሽ? አኖርሻለሁ አላለሽም እንዴ? በቃ እንዴ እኛ ጋር ትኖራለሽ አይደል እንዴ? ዘመድ እንደዚህ ነው። ገባ? ተከራይቶ ነው የሚኖረው። ዘመድ ከአንድ ቀን በላይ አይሸከምሽም። አንቀባሮ ያኖረኛል። ይገርምሃል። አንቀባሮ ማለት የሚችል ሰው ነው። የእሷን እንኳን ለሌላ ሰው ይተርፋል። ገባ? ስለሱ እሷ ያለችኝን አሟላላታለሁ። ኦኬ መከራየቱን የፈለገችውን አለችኝ። አሁን ደግሞ የፈለገችው እዚህ ያላትን ንብረቶች ይዘን ለመሄድ ነው የመጣ ነው። ይሄን ንብረት ብላችሁ አታስቡት። እርሹ አረባክ ልርሰው። ይሄ ቤት የኔ ነው። እሱን እንዴት አድርጌ እንደምቀበልህ እኮ አሳያለሁ። ለምን ትቀበኛ? ብር አምፈልግ 10 ሴት እያመጣህ ቤት ውስጥ እኔ 10 አይደለም ብር አልፈልግም። እቃዬ 50 ላምጣበት። እንዴት ክብ ሰርተው ይቀመጡ? ገባሽ? ስላላወቁህ ነው። ችግር የለም። አይ ችግር የለም። አንቺ ግን ከፈለግሽ ስንት ነው ያወጣሽው? ብሩ ማለት ነው የሴት ወራዶች ስለሆነ እዚህ ጋር ማለት ባልና ሚስትም ገዛች ወንድ ማለት ነው። ንብረት የጋራ ነው። ስለዚህ አንተ ዝም ብለህ ተጃጅለህ ገንዘብ ልስጥ ምናምን አትበል። በቃ ህግ ያዘው። ከፈለገ ጉዳዩን ህግ ጋር ስትደርሱ ህግ የሚወስነውን ትሰማለህ። እስቲ የእሷ ገንዘብ ነው የወጣበት ብሎ ሲሰጣት እንዴ ህግ እንደዛ ካደረገ እናያለን።
እሺ ህጋዋት እሺ እና እንደማፍጫሽን ይዤ እንደምቀበል እሱ ምን ያለን በቃ አልኩሽ እና ያለ አሁን ስሚኝ አንቺ ይመስለኛል እሷ ሴቶቹን ይዛ ስለመጣች ትንሽ ቅር ብሎሻል ወይ ማናዶሻል እኔ በገዛሁት ዕቃ መተው ሲነፋደዱ ሳይ እንደዛ ነው ይመስላል ለዚህ ጉዳይ ትኩረት ሰጫለሽ ቢያራሰው አይደለም ከመንገድ ዳር ላይ ነው ከሰብስባ ያመጣቻቸው ቤተሰብ ያላቸው ለዚህ ጉዳይ ስራ ምግባር ቤተሰብ እንዳላቸው እኮ አሳዩ መተው በዚህ እኔ እንጃ እንደውም ለምን ይደክመኛል በገዛሁት ንብረቴና ምን ነው አልቀመጥም አላልሽም እንዴ እኛ ምን ተቀመጫለሽ እንዴ ምን ይከለከል ቤቴ እንዳለ አማን እዚህ ጋር ቁጭ ብላ አታውቅም ይሄ እኔ የለፋሁት እኔ እህትን የለፋሁት የላቤ አባለች ማለት ሲመጣ ጥሩ ስራ ነው ጥሩ ስራ ነው የሰራሁት ወይ ጥሩ ስራ እንደሰራሽ እኮ አሳየሽ ምን ያህል ክብርሽን ነው ያዋረድሽው ባይዘው ሁሌ ቀን በቀን ክብሯን ነው የምታዋርደው እናቱ ተዋረድን በስማሙል እኔ መቼም ተዋርጃ አላውቅም ልንገርሽ እኔ ማደርገው ለልጄ እስከሞት ጥግ ድረስ ሄድለታለሁ ሴት መምረጥ ትንሽ ነገር ነው ከዚህ በኋላ ደግሞ ገና ብዙ ነገር ታያለሽ በዚህ እንዳጠብቂያቸው ደድራቸው የብር ስንት ገባ እኔ ለልጄ ልጄ የሚመቸው ነገር ሁሉ አደርጋለሁ እኔ የገባኝ ማለት ነው ሴት አንቺ እኔ ብቻ ነኝ ያለኝ ሁሉ ነገር አልሽ አንቺ ላይ ያለው ሁሉ ሴቶች ላይ ያለ ምን ነው እኔ ብቻ ነኝ ያለኝ አልሽ እኔ ብቻ ነኝ ያለኝ እኔ ብቻ ስላለኝ ነው ከዛ ሁሉ ሴቶች አላዛር ያለኝ የመረጠ አንተ እኔ አቀና ብሎ እንኳን አላያችሁ ምን ነገርሽን አልሸተቱት እሱን ታይዋለሽ አሁን ገና ነው በአንድ ቀን እንዴት አርጎ ያያል በአንድ ቀን ፋይሆን እንዴት ሊሆን ይችላል በአንድ ቀን አይሆንም ግን ደግሞ አንተ ያለሱ አይሆንልህም በጣም ነው የምትገርሙት እንዴ ገና በር ለቃ እንደወጣች እንዴት እንደዚህ አይነት ስራ ታው በቃ ምን ሴት በሴት ይተካል ሰው በሴት ይተካል እሱ አንቺ ጋር ነው ሰው አንቺ ፈጣሪ ምትሰሪ ቢሆን አንቺ ሰው ለሴት ይተካል አንቺ ብቻ ነሽ ዝም ብለሽ አታስብልኝ እኮ በስማ አረ በስማ አንድ ሴት ለአንድ ወንድ ነው እንግዲህ እኛ የምናውቀው ባይብሉ ላይ ተጻፈው ደግሞ ሌላ ትመጣለች አንቺ ግን ፈራም እግዚአብሔር የለሽም ምንም ነገር ስለማታቂ የምታደርጊውንም አታቂም የልጅሽን ህይወት ነው ያበላሽ ዝሙት ነው ያበላሽ አንቺ ለህብረተሰቡ ለምኑ የምታስተምሪው ዝሙት ነው ሰነባሽ ዝሙት ሴት ተካለች ይሄ ትክክል ነው ዝሙት ማስፋፋት ማለት እኔ ሄድና እዛ የፈለከውን ሁን እንደዛ አድርግ አላልኩትም ለህይወቱ የምትሆነው ግን ምረጥ ብዬ ነው ወደ ቤት እኮ ነው ያመጣሽ ወደ ቤት ነው ያመጣሽው ነገር ደግሞ አልጋ ላይ ያስታስተኛል እኔ አሁን ምንም አንተ ለመረጥካት ሴት አልጋ አይደለም ምንም ነገር ላርግላት አንተ ለመረጥካት ችግር የለውም አሁን እኔ ትሰሚኛለሽ እኔ ካንቺ ጋር ላወራ አይደለም የመጣሁት ሲቀጥል እዚህ ቤት እስከመጣሽ ድረስ ታወሪኛለሽ ትሰጠኛለህ አላዛር ካንተ ጋር አይደለም እኔ ከሷ ጋር አይደለም ካንተ ጋር ነው አይደለም ውል ያለኝ ስለዚህ እቃይ ወስዳለሁ ገባ ቤት ተከራይቻለሁ ያልኩ ነው ካንተ ጋር ነው ልነጋገር የመጣሁት በስነ ስርዓት መልስልኝ ማን ይለፋበት አንተ ሰው ይለፋበት ነገር አይደብርም እንዴ እሺ እንዴት ሆኜ እንደገዛሁት እኔ ነኝ አይደል እንዴ ማውቀው ስለዚህ እቃይን መልስልኝ ያልኩ ነው እሺ ይሄ ሶፋ አንድ ይሄንና አንድ ያንን እንፈጂ ለምንድን ነው እንደዛ ነው አረባክ ለምንድን ነው እንደዛ የምን ህግ ነው የኔን ጉዳይ እኮ የኔና አንቺ ጉዳይ እኮ ፍርድ ቤት ያለው እንደዛ ከሆነ ደግሞ መኪናው ግን እያንዳንዱ ነገር እካፈላለሁ ምን ችግር አለው ግን ደግሞ እኔ ይሄንን እቃ የገዛሁት እኔ ነኝ የማውቀው ልወልድበት ነው የገዛሁት አንቺ እኔ ጋር ነው ቤቴን ማሟላት ያሟላው አይደለም ማሚ ምን መሰለሽ አይደለም ሁሉ ነገር ማለት ነው እኔ በህይወቴ አንቺ ከመጣሽ ቀን ጀምሮ የሆነልኝ ነገር በሙሉ እኩል መካፈል በቃ የባልና ሚስት ንብረት የጋራ ነው ያንተም የሷ ይሄ ቤት አላዛር እኔ ነኝ የለፋሁበት አንተ ወተህ አንተ አብረኸኝ ሆነ አይደለም እኔ ቀይ ፍለጋለሁ ነው መኪና አካፍልሻለሁ ያልኩት አልፈልግም ከፈለክ እንደፈለክ አድርገው አልፈልግም እኔ ስለ መኪና ምናምን የሚሸተኝ እዚህ ምን አለ እዚህ ኤኮ ቢበዛ 500 ሺህ ብር ቢሆን 500 ሺህ ብርም አንድ ብርም ቢሆን የራሴ ዋጋ አንተ በሌለህበት ሰዓት ነው ይሄንን ነገር ያሟላሁት አንተ ነው አብረኸኝ ብትሆን አብረኸኝ የለፋው ቢሆን ችግር የለም እለቅልህ ነበር ግን እኔ አንተ በሌለህበት ሰዓት ነው ይሄንን የገዛሁት እንደ ወንዴ እጄ አንተ ምን ስላመጣ ነው ቤቱን ስላስተካከልክ ነው እኔ በገዛሁት አንተ ምን እሺ በቃ እንደዚህ እናርቀላ አብረን የለፋንበት ቢሆን ችግር የለም ምንድነው የለፋንበት አይ እንደዛ ከሆነ አይ ቲንክ እዚህ ጋር ልጆቹ ስለተቀመጡበት ይሄን ፓርት ምን ታረጋግጥ
ችግር የለውም አጥበዋለሁ። ወይኔ ጌታ ወይ ቀልደኛ ትቀልጃለሽ እንዴ? እኔ እየቀለድኩ አይደለም። አንተ ምን ያህል እንደዘቀጥ ካራዛት ገና እግሬ ከመውጣቱ ሴት መደርደር ማለት በጣም ነውር ነገር ነው። አንተ ፈርሃ እግዚአብሔር ያለ ሰው ትመስለኝ ነበረ። እናቴ ጥሩ ነገር ነው ያደረግሽው። አንተ እንደዚህ መናደድሮን ባብዶሮ ቀድሜ ነበር የማደርገው። ምንም ባይዘውኝ አልተናደድኩም። አላዛት እንኳን ትቼ እኮ እንደፈለኩን ብዬ ነው ገባ አይደለ? አንተ እየፈለከኝ ነው። እኔ ትቼ ወጣሁ። ዝም ያለው እስካሁን ወንድሜ ዝም ያለው ህግ የያዘው ጉዳይ እንደሆነ ስላወቀኝ ነው። ምንድነው የህግ ጉዳይ? ህግ አትበል። እኔ እናንተ ተማምነን እንጨርስ ነገር በባልና ሚስት መሀል እኔ ደግሞ ባዶ ቤት ውስጥ መቀመጥ አልፈልግም። የራሴ እቃ ነው። አንተ ሳትኖር ነው ይሄንን እቃ የገዛሁት። አሁንም እኔ ሳልኖር ግዢያ እንዴ? ይሄ እኮ ብዙ ሴቶች ተቀምጠውበታል። ገባሽ? አሁንም ደግሞ ከዚህ በኋላ የሚቀመጡ ችግር የለም አጥዋለሁ አልኩ። ስለ ቃል ላይ ሳሰበ አጥዋለሁ። ግን ደግሞ በኔ ንብረት እናት እንደፈለገች እንትን እቃ ብርቆን አሁን ስለ ስርዓት አለ። እኔ እኮ ስለ ቃል ታየው እኔ ለማውራት ነው የመጣሽው። አይ ቲንክ ናፍቀሽ እኔ መቼም አትናፍቀኝም። መቼም ምናልባት አንዷ እዚያ እየሄድኩት እኔ ነኝ ወይ እንደዛ ይሁን መኝታቱን እደር እንደፈለኩ ወረዛም ቤት ዞር ብያለሁ። ግን ደግሞ የራሴን ንብረት የራሴን እቃ የለፋውበትን ነገር ማንም ሰው መጥቶ ሲንዘላዘልበት ማየት አልችልም። ገባ አይደለ? እንዴት ሆኜ እንደገዛው ታውቃለህ። ራስህ ጥቅቅ አድርገህ ታውቃለህ። ጎበዝ አልኩሽ። በቃ ያደረግሽው ነገር አሁን ስለዚህ ካንተ ጋር አይደለም። ነብራን ጠርቻቸዋለሁ። መተው አልኩሽ እኮ እኔ እንኳን መፈቅድ አንተ እኮ ኮምፐርሳቱ የሆነ እቃ ነው ይዘህብኝ የወጣኸው። ገባ አይደለ? አንተ ተደርድር እና ገባኝ። ታዲያ አሁን ስለሱ ያወራል። ይሄ እንኳን ባይዘው ብትወስደው ይሄ ብቻ አይደለም የምትፈልጋቸውን ነገሮች ነው አይደለም። ለምን ሁሉንም ባል አታደርገው? ግን አንዱ ነገር ልንገርሽ፣ ህጉ ደግሞ እኔና አንቺ ስንፋታ ደግሞ አንቺ ካለሽ በቤት አካፍለኛ ችግር የለውም። ስለ ህጉ አታስብ። ገባ? እኔ እናንተ ሰላም ሆነን አይደለም የገዛነው ይሄንን እቃ የገዛው እሱ ምንድነው ወረቀት ላይ ሰፍሯል። ማስረጃ አለ አይደለም? ሪሲቶች አለ። ሪሲቶች ሰማንያችሁ ከወረደ በኋላ እኔ ተቀበል መች ወረደ ነው? ሰማንያው መች ወረደ? ሰማንያችን ሳትቀጂ እኮ ታዲያ ክስ ቢሆን ይሳደው። ስለዚህ ያስፈልጋታል። የኔ መቤት ለምን ጅባሪ አትወልጂም? ትዳርሽን ንቀሽ እንኳን ሶፋ አይደለም ቤት ለምን አገዥም? የጋራሽ ላይ እናትህን እንደውም ለምን እኔ ግን እየጠረጠርኩ ነው። እናትና ልጅ ናችሁ ግን የምር አይደለም። ባልና ሚስት ነው። ምን አስጨነቀሽ? እኛ ምንስ ብንሆን አይደለም። የምሬን ምን አገባሽ? ምን እያለኛል አሁን ላይ እየደነቀኝ ያለው የምር ግን እናትህ ናት አይደለም? ሚስቱ ነኝ። አያገባሽም። ስሚያ እውነቱን ለምን ማዳመጥ ይከብድሻል? አይደለም በዚህ ያህል እናት እንደዚህ ስትሆን አላየሁም። እንግዲህ ኧረ እባክሽ ትንንሾቹ ልጆች በትና ትልቁ ልጅ ጋር ምን አገባሽ? ምን ቢኖር ይመለከትሻል። አስብ እስኪ ቁጭ አላስብም። የማያሳስብ አያሳስብሽ። ስለራስሽ ተጨነቂ። እስኪ የቅርብ ሰው ጠይቅ። የምር እናቴ ናት ወይስ ሌላ እናት ነው? አታስቢ። ምንስ ብትሆን እናት ሆነች አልሆነች ምን አገባሽ? ምን አገባሽ? ስለራስሽ እከኪ፣ ስለሰው አትከኪ። አለቀ። በጣም ነው የሚያሳዝነው። በጣም አወራችሁ እኮ አሁን አንቺ ይሄን የዚህ ቤት ጉዳይ አልኩሽ። እንግዲህ ለወንድም እናለን እንዴት ቃይን እንደምወስድ ማለት ነው አሳይሃለሁ። ዛቻሽን ተደጋምኪ እየመጡ ነው። ወንድሜ ላለፉት 3 ወራት የኔና የሷ ጉዳይ ፍርድ ቤት እየሄድን ነው። 2 ቀጠሮችን በራሷ ፍላጎት ቀርተናል። ሶስተኛ ቀጠሮ ተላልፏል። 3ኛ ቀጠሮ ላይ አሁንም ካልተገኘች ህገ መንግስቱ ወደ ምን ያጸድቀዋል? ፍቺ ያለችው እሷ ስለሆነች ፍቺ ይቀራል። አሁን ቀጣይ ቀጠሮ እሷ ማትሄድ ከሆነ እኔ መፋታት አልፈልግም። ስለዚህ የፍቺው ሁኔታ እንዳገባች ትቀጥላለች ማለት ነው። ስለዚህ አሁንም ቀጣይ ቀጠሮ ላይ መጣ መፋታት ፈልጋለሁ ትበል፣ ፍርድ ቤቱ ያፋታናል። ከዛስ እቃ ከፈፈል ላይ ራሱ ያስገባናል። እሱ የፍትሃ ብሔር ነው። በፍትሃ ብሔር ነው እሱ ስለሚያውቃለ እሱ የፍትሃ ብሔር ታስወራል። ምን እንደሆነ ታውቃለህ? እኔ ይሄንን እቃ የገዛሁት በጣም ቅርብ ጊዜ ነው። ሁሉም የሚያውቀው በቪዲዮም በጣም እሱ ለስራለኝ ገባ። እሱ ፍቺ በጀመርኩበት እሱ በተለያየው ሰዓት እሱ ጥሎ ቤቱን ትንሽ የሆነ አንድ ኮምፐርሳቱ ሶፋ ነበር። እሱን ለቃቅሞ ቲቪ ለቃቅሞ ይዞ ድጋሜ ነው ወረቀት ላይ ያለ የሰፈረና ባልና ሚስት መሆናቸው ብቻ ነው የሚለው። መልሼ እልሃለሁ። ብር ሰጣዋት፣ ጠገበች፣ መለሰች። ይጠቅመናል ለኑሯችን ብላ አስባ፣ እኔ ደግሞ ለኑሯችን ብዬ ሌላ ነገር ለዋልኩት። እሱ ማለት ነው አያገባኝ። ስለዚህ አንተ ባልነበርክበት ሰዓት ነው አይደለ እነዚህ ንብረቶች የገዛቻቸው? እኔ ነኝ ያመጣሁት እዚህ ድረስ።
አይ መላላክ ይቻላል። ኖ አይ እኔ ከፍዬ ነው ያመጣሁት። እሷን ለገዛችሁ ደግሞ ተናግራለች። ስለዚህ ማስረጃዎቹ ይሰበሰቡና ወደ ቤቷ ከወሰደቻቸው በኋላ የህጉን ጉዳይ ችግር የለውም። ወደ ቤቷ መውሰድ የሚባል ነገር የለውም። ይሄ ነገር ፍርድ ቤት ላይ ያለ ነው። አሁን እኔ ወንድ ልጅ ግን የቤት ዕቃ ሲከፈል በህይወቴ አይቻላልም። በጣም እንኳን ለቤት ዕቃ አልኩ እኮ እኔ መኪናዬንም አካፍላታለሁ። ፍርድ ቤቱ ብቻ ይፍቀድ። አልፈልግም። ይሄ ተራቆ ነው እያለች ነው እሷ የምትፈልገውን ነገር አይደለም። አሁን ካለችበት ጉዳይ አንፃር የሚያስፈልጋትን ነገሮች ይዘን እንሄዳለን። እሷ የፈለገችው ብቻ ደግሞ አይወጣም ነው ማለት። አንተ ቆይ ሞልጄ ደርሶ አንተ ልጅ አይደለም እንዲያረጋግስኩት ይሄው ወለጂ ቤቱ ሰፊ ነው ይሉታል። እኔ ከእናት ጋር ብሞት እኔና እናቴ እንወጣልሽ አይደል? አይ ልክች ብያለሁ። እዚህ ቤት ደግሞ ብሞት አጋመጫውቻት ነኝ እኔ አልወጣም። አትወጣም በቃ። እናንተ ራሱ እኮ ሰላም የላችሁም። እንዴት ነው ነገሩ? እናንተ ሰላም ሳትሆኑ እንዴት ነው እሷ ሰላም የምትሰጡ? እኛ ሰላም ነን፣ ችግር የለም። ለእኛ ሰላም አትጨነቁ። አሁን ግን እኔ ካላወቀው ልንገር፣ ላለፉት 3 ወራት አሁንም በፍርድ ቤት የተያዘ ጉዳይ ነው። አሁንም ይሄን ነገር ማድረግ አትችልም። የማትችልበት ምክንያት ፍርድ ቤቱ አሁን ቀጣይ ቀጠሮ አላት። በቀጠሮ ቀን ትገኝና ትናገር። ከዛ ወደ ፍትሐ ብሔር እንሄዳለን። ፍትሐ ብሔር ደግሞ የሚገባትን ለሷ የሚገባኝን ለኔ ገባ። የቤት ዕቃ ግን ስትል ሲልከሰከስ ለመጀመሪያ ጊዜ ወንድ ልጅ ጥሎ ሲወጣ ነው። እሱ ቢልከሰከስም ችግር የለውም። ችግር የለውም። እኔ የቤት ዕቃው ይወጣለሁ፣ አንቺ ሌላውን ንብረት ትካፈያለሽ። ዕቃውን ጥሎ ሲወጣ እኔ ያንተን ትንካፍንጫ ይወጣል። አንቺ ብታይ ማለት ነው ቤተሰቦች አይተውኝ ወይ የኔ እናት እንደዛ አይደለችም። ገባ። ወንድምሽ የኔ ወንድሜም እንደዛ አይነት ሰው አይደለም። እኛ ዕቃ ለኛ ዕቃ መጣ ዕቃ ብርቁ ስለሆናችሁ እኮ ብርቁ እሳይ ብርቁ ነን። አሁን እባክሽ ውጪልኝ ከቤቴ። አልወጣም። ለምንድን ነው የምወጣው? እሺ ቁጭ በይ። አልወጣም። አልወጣም ማለት ተቀመጥ። ከዛ ሌሎቹንም አንድ ላይ እናስተናግድ። ዕቃውን እንዴት አድርጌ እንደምወስድ አሳያለሁ። እንዳይመጡ ብዬ እኮ ነው። እሷ ያለች ዕቃውን ይሻላል። ዕቃውን እዛ ጋር ጆኮች ምናምን ያደረካቸውን አንሳልኝ። ዕቃዬን ልወስድ ነው የመጣሁት። አሁን ይመጣሉ። ውጪ ከዚህ ቤት በቃ። አልወጣም። እናያለን። አልወጣም። እንዴት እኔ ምን አይነት ሴት እንደሆንኩ አሳያለሁ። እስከ ዛሬ ድረስ ሰው የላትም ብለን አይደል ላይ እንደዛ ስትሆን የነበረው። እኔ ይሄን ዕቃ አቃጥለዋለሁ። እስኪ አንተ ወንድና አቃጥል። እንዴት አፍንጫን ይዤ እንደምቀበል አሳያለሁ። እንዴት ነው የምትለው? ይሄን ዕቃ እውነቴን ነው የምላችሁ። ከዚህ በኋላ ዕቃ ብለሽ እንዳመጭ እዚህ ቤት። ኧረ እባክህ ያሟላው ዕቃ ይመስል ትንጎራደዳለህ አይደል ቤት ውስጥ። ምን ያንቺ ዕቃ ይሄ ነው? ለምሳሌ ይሄ ነው ዕቃሽ? አዎ ይሄው አላማ ለጨመረሽ ታውቃት ይኖር ዕቃውን አትሰባብራንታል። ያማን ለነገሩ እናትህ በጣም አሳስቦታል። ቁጭ አድርገው እረፍ ከቤቴ አልክ እኮ አባቱ የኔን ቤት መሆኑን እንዳትረሳ። አቃጥለዋለሁ። ክርስቶስን አይናችሁ ያያ አቃጥለዋለሁ። ይሄ እናትህ እንደዚህ እየተቀመጠች እንደዛ ከምትሆን ደስ ይለኛል። አቃጥለው። ክብሪት ላምጣልህ? ማነሽ? ክብሪት አምጪለት። አንተ ረፍ እስቲ። አንተ ልውስጥ አትጋባ። ላዛርና ያቃጥለው። የማን ሙሉ ኮንዶሚኒየም ሲያቃጥል እንዴት እስር ቤት እንደምትገቢ እናያለን። ጤነኛ ነው ግን? ጤነኛም አይደለም። እንዴት ነው የሚሆነው? ከአእምሮ የሚሆን አይመስለኝም። አላወጣበትማ፣ ገንዘብ አላወጣበትም። የሰው ንብረት ስለሆነ የራሱ ቢሆን ኖሮ እንደዚህ አያደርግም። ገባ? እንደዚህ ብልግና ነገር አይሰራም። ግን የትንሳኤ ብር ነው ብሎ ነው እንደዚህ እየሆነ ያለው። ባለጌ ማሰቢያ የሌለው ልጅ ነው። ከእንደዚህ አይነት ሰው ጋር ነበር ስለሆነ የነበረው። እንዴት ነው ስትሰቃይብኝ የነበረው? አረ በስመ አብ! አቃጠሉኝ፣ ለበለቡኝ እኮ። ስነ ስርዓት የላቸውም። ይኸው በየሚዲያው ራሳቸው ክብራቸውን ዝቅ አድርገው የምታያቸው እነሱን ነው። እኛ ክብራችን ዝቅ አላለ፣ እየኖርን ነው። ማንም የኛን ኑሮ ሊኖር ይችላል። ግን ማለት ነው የልጅህን ህይወት ስትበጠብጪ እንደውም ወደ መስመር እያስገባሁት ነው። አሁን አንቺ ባትመጪ አይበሳጭም አይደለም። እኔ በጣም ብዙ እናቶች አውቃለሁኝ፣ ግን ያንቺ ከፋ። በስመ አብ! ወይ በጣም ልጅሽ ብዙ ሴት እንዲላምድ ብዙ ነገር ይልመድ። ወንድ ልጅ አይደል እንደ የተዝናና ፈታ እያለ ይምጣ። እራሱ መዝናናት ይችላል። ለምን ይታሰር? በዚህ በልጅነቱ ፈታ ይበል። መርጦ በሽታ ላይ እንዳይወድቅ ደስ ያለ። አይዞሽ፣ አትጨነቂ። ቴክኖሎጂ በጣም ይረቀቀ ነው። በሽታ ላይ ላለመውደቅ። ስለዚህ አረ በእናትህ አማን ምን እናደርጋለን መሰለህ? ልጆቹ አሉ ታች ይመጡና እያንዳንዱ ነገር ይወስዳሉ። እንዴት እንደምንቀበላቸው ኃይልም መጨመር ካለብን ምንም ችግር የለውም። ለሱ
በጸባይና በስርዓት እናናግረው ብለን ነው እንጂ ይሄንንም እንደ ማስረጃነት ነው የምናቀርበው። በጸባይ ጠይቀናል። በጸባይ ነው የጠየቅነው። አላስፈላጊ ድርጊት ውስጥ መግባት ከተፈለገ እናበረብደዋለን። ምንም ችግር የለውም። እሱ አንዴ ጀምረዋል፣ ግን አደብ ቢገዛ ጥሩ ነበረ። ስለሰራላቸው በእናትህ ምን ያጨነቀኝ እንዴት እንደምቀበላቸው አሳያቸዋለሁ። እሱን እናያለን። ተመለሺ ምን ያህል ህልም እንደምሆንባቸው አሳያቸዋለሁ። እሱን እናያለን። ወይ እንዴት አድርጌ ብለሽ እንዳትመጪ ወይ አሳይሻለሁ። እያንዳንዱ ነገር ታወጣብሽ እሱን እናያለን። አላሳረጋችሁ ታያላችሁ። ቤቷ አማረበታል። ለዛ ነው እኮ አልላቀቅም። እኔ ለዚህ ንብረት ነው ለዚህ ምን ታረግ ነው? አላውቀው ያንቀለው ያንቀለው አላሳረጋት ብያለሁ። ዞር በል ለምን አነድም? ሙሉ ነገር ለምን አነድም? ይሄ ንብረት ነው። ለዚህ ኮልኮሌ ነው የምታወሪ። እንዳታወሪ አነድዋለሁ። ይሰራል። ስለ ትዳርሽ አታስቢ። ስለዚህ ታወሪያለሽ። ስነ ስርዓት ይኖር። ደስ ይለኛል። አቃጥለው ከዛ እንዴት እንደምቀበል አሳያለሁ። እሺ በቃ አንቺ ተቀበይ። የተቃጠለና ተቀበይ። እያንዳንዱ የፈለገችውን ታደርጋለች። ግን አንቺ አምሮ ይሰራል። ልታቃጥል ነበር። አዎ አቃጥላለሁ። እስቲ ስጠኝ። እንዴት ለማቃጠል አሳያለሁ። አንቺ ነሽ አንቀልተሽ የመጣባይዛ አንተ ያላደረከው ነገር ያደረኩት ለቤቴ በጣም አንድ ነገር በህይወትሽ ብታደርጊ አወራሹ ልክ እንደጀምር አወራለሁ። ወንድ የሚያደርገው ነው። እኔ ሴት ሆኜ ያደረኩት። እስኪ ታመጣም እጂ ልታመጣኝ ነው። እስኪ የምታመጣው ነገር አካት ነው። ሙሉ ኮንዶም አንቺ ከዚህ በኋላ ካብለሽ ከመጣሽ ሙሉ የምትኖርበት ቤት ስታቃጥል እንዴት መቀመቅ እንደምትሰራ እናያለን። ባይ ዘ ወይ ቪዲዮ አትጨነቂ። ለኔ መቀመጥ ለምጄዋለሁ። እድሜ ላንቺ ምን አንተ ዝም አትልም? በቃ ስነ ስርዓት የሌለ አስተዳደግ ሁለት ጣም ነው። ሂጂ በእናትሽ በቃ እንደዚህ አጣመሽ ያሳደግሽው ሂጂ። ስነ ስርዓት ቢኖር ስነ ስርዓት ብታሳድግ ኖሮ ይሄ ሁሉ አይመጣም። እውነት ነው እኮ አልኩሽ። አሳይሻለሁ። ለኔ አትጨነቂ። ባለጌ ነሽ። ጅል ነህ እንደ አንተ ሞኝ ነህ እንደ የምታረጋው። ጅሏስ አንቺ ነሽ። እኔማ ጅል አይደለሁም። በጣም ብልጥና ብልህ አስተዋይ ልጅ ነኝ። በቃ ያንቺ ብልጥና ካዋጣሽ እንዴት እንደምቀበል አሳያለሁ። መልካም ባይዘው አቃጥለው እንደውም ለኔ ጥሩ ነው። እንዴት መቀመቅ ውስጥ እንደምትገባ አሳያለሁ። ስንመጣ ታዩታላችሁ። እሺ ሌሎቹንም ሰው አብርሽ በሰላም